የሰው ልጅ ሐሳብ ያረቀልኛል፣ ድካምን ያቀልልኛል ብሎ የፈጠረውን እንደ ሰው ማሰብና መስራት የሚችል ማሽን አርቲፊሻል ኢንተለጀንስን መጠቀም ከጀመረ ዓመታት ተቆጥረዋል። አርቲፊሻል ኢንተለጀንስ ኮምፒውተሮችና ማሽኖች እንደ ሰው ልጅ እንዲያመዛዝኑ፣ ነገሮችን እንዲገነዘቡ፣ ማንኛውንም ነገር እንዲማሩ፣ እንዲያከዱና ፈጠራዎችን እንዲከውኑ በማድረግ የሚሰጣቸውን ተልዕኮ እንዲያሳኩ የሚያስችል ቴክኖሎጂ ነው። ይህን ቴክኖሎጂ ሰሪዎቹ ሲፈልጉ በሰው ሰውነት፣ ቅርጽ፣ አቋምና መልክ ሲፈልጉ ደግሞ የሰውን ድምፅና አረማመድን ሳይቀር እንዲያስመስል ቴክኖሎጂ ነክ በሆኑ አውደ ርዕይ እንዲሁም ፊልሞች ብዙ ጊዜ ተመልክተናል። ዓለማችን አርቲፊሻል ኢንተለጀንስን ለበርካታ አገልግሎቶች መጠቀም ከጀመረች ሰንበትበት ብላለች። አገራት በዚህ ቴክኖሎጂ እሽቅድድም ውስጥ ይገኛሉ። ለዚሁ ዓላማ ረብጣ ዶላሮችን መድበው ይንቀሳቀሳሉ። በ2023 ብቻ ወርልድ ኤአይ ኢንዴክስ ባወጣው ሪፖርት ለአርቲፊሻል ኢንተለጀንስ ዓለማችን ግማሽ ትሪሊየን ዶላር መድባለች። ምክንያቱ ደግሞ በአርቲፊሻል ኢንተለጀንስ የላቀ ደረጃ በመድረስ በቴክኖሎጂ፣ በኃይል፣ በደህንነትና በወታደራዊ መሳሪያዎች ላይ የበላይነትን ለመቆናጠጥ ነው። ሀገራት ይህን ቴክኖሎጂ ተጠቅመው ችግሮቻቸውን እየፈቱበት ይገኛሉ። የአርቲፊሻል ኢንተለጀንስ ተጽዕኖ በተለያዩ ኢንዱስትሪዎችና ዘርፎች በብዛት እየተስተዋለ ነው። ከደህንነት እስከ ጦር መሳሪያ፣ ከትራንስፖርት እስከ ንግድ አርቲፊሻል ኢንተለጀንስ የመኖሪያና የመስሪያ መንገድን እያሻሻለ ነው። ይህም የሰው ልጅ ሕይወትን ምንም እንኳ በአንዳንድ ወገኖች የሚነሱ ስጋቶች ቢኖሩ ቀላል እያደረገው ነው። አርቲፊሻል ኢንተለጀንስ የሰዎችን ሕይወት ቀላል የሚያደርግበት አንዱና ዋነኛው መንገድ አሰልቺና ተደጋጋሚ ስራዎችን አውቶሜትድ በሆነ መልኩ በማዘጋጀት ነው። ለምሳሌ በንግድ ተቋማት ቻት ቦቶች ለኩባንያዎች የደንበኞችን ፍላጎትና የድጋፍ ጥያቄዎችን በማስተናገድ መልስ የመመለስ ስራን በመሸፈን የሰው ኃይል ወደ ሌሎች የሥራ ዘርፎች እንዲሰማራ ያስቻሉ ነው። በተመሳሳይ በማምረቻው ዘርፍ ሮቦቶች ለሰው ልጆች ፈታኝና አደገኛ የሆኑ የሥራ ዘርፎችን እንዲሸፍኑ በማድረግ ምርታማነት እንዲጨምር እያደረጉ ነው። በጤና አጠባበቅ ዘርፍ አርቲፊሻል ኢንተለጀንስ የታካሚ ውጤቶችን ለማሻሻልና ወጪዎችን ለመቀነስ ጥቅም ላይ ይውላል። በተለይም በሜዲካል ኢሜጂንግ ቴክኖሎጂ እንደ ኤምአርአይ እና ሲቲ ስካን ምርመራዎች የአርቲፊሻል ኢንተለጀንስ አልጎሪዝምን በመጠቀም በሽታና በሰውነት ውስጥ ትክክል ያልሆኑ ነገሮችን በከፍተኛ ጥራት መለየት ይችላሉ። ሌላው አርቲፊሻል ኢንተለጀንስ ተጨባጭ ተጽዕኖ እየፈጠረ ያለበት መስክ የትምህርት ዘርፍ ነው። በአርቲፊሻል ኢንተለጀንስ የተደገፉ የመማሪያ መድረኮች ተማሪዎች በራሳቸው ዘይቤና በፍጥነት እንዲማሩ እየረዳቸው ሲሆን ግላዊ ግብረ መልስና ምክሮችን ይሰጣሉ። በግብርናው መስክም አርቲፊሻል ኢንተለጀንስ የሰብል ምርትን በማሳደግና ብክነትን በመቀነስ ጥቅም ላይ ይውላል። በአርቲፊሻል ኢንተለጀንስ የጎለበተ መሳሪያ የአፈርን እርጥበት ደረጃ፣ የሙቀት መጠን፣ ሌሎች የአካባቢ ሁኔታዎችንና አርሶ አደሮችን ለመዝራትና ለማጨድ መረጃ ላይ የተመሰረተ ውሳኔ እንዲወስኑ የሚያግዝ እውነተኛ መረጃን በመስጠትና በመከታተል ያቀርባል። በአጠቃላይ ለአርቲፊሻል ኢንተለጀንስ ሊተገበሩ የሚችሉ ዘርፎች በጣም ሰፊና የተለያዩ ናቸው። አርቲፊሻል ኢንተለጀንስ በስራና በግላዊነት ላይ ስላለው ተጽዕኖ በእርግጠኝነት ስጋቶች ቢኖሩ የዚህን ቴክኖሎጂ ጥቅሞች ግን ችላ ማለት ከባድ ነው። አርቲፊሻል ኢንተለጀንስን ላላደጉ ሀገራት ቅንጦት እንደሚሆን የሚሞግቱ አሉ። ነገር ግን አርቲፊሻል ኢንተለጀንስ ላላደጉ ሀገራት ቅንጦት ሳይሆን የህልውናቸው ጥያቄ ሆኗል። ለዚህም ማሳያ ከሚሆኑት መካከል ያደጉ ሀገራት ለወታደራዊ እንቅስቃሴዎች አርቲፊሻል ኢንተለጀንስን መጠቀማቸው አንዱ ማሳያ ነው። ታዲያ ኢትዮጵያም በዘርፉ ብዙ ርቀት እንደተጓዙት ሀገራት ሁሉ ከአርቲፊሻል ኢንተለጀንስ ትሩፋቶች ለመቋደስ ከተረፋት ሳይሆን ካላት ላይ ቀንሳ ለዘርፉ ማደግ ተግታ መስራት ከጀመረች ዋላ ደር ብላለች። ለዚሁ ዓላማ ያግዛት ዘንድ የአርቲፊሻል ኢንተለጀንስ ኢንስቲትዩትን ከ3 ዓመታት በፊት በይፋ መስርታለች። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከተመሰረተ 3 ዓመት ያስቆጠረ ጨቅላ ቢሆንም 40ና 50 ዓመት ዕድሜ ካስቆጠሩ ተቋማት በላይ እየሰራ የሚገኝ ትልቅ ተቋም ነው። ዓለም ወደፊት ሲሄድ ወደ ኋላ መቅረት ሁልጊዜም እንደ ሀገርም እንደ ግለሰብም ተጎጂ እንደሚያደርግ የተገነዘበችው ኢትዮጵያ አምናበት ከጊዜው ጋር ለመሄድ ከቅርብ ዓመታት ወዲህ ብዙ እንቅስቃሴዎችን ማድረግ ችላለች። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከተቋቋመበት ጊዜ ጀምሮ የአርቲፊሻል ኢንተለጀንስን በረከት ለመቋደስ በርካታ ስራዎችን ሲያከናውን ቆይቷል። በሚያዝያ 8 ያስመረቀው በተቋሙ እውነተኛ ታሪክ ላይ ተመስርቶ የተሰራው አስተውሎት የሚለው ሳይንሳዊ ፊልም ተጠቃሽ ነው። አስተውሎት የተሰኘው ሳይንሳዊ ፊልም ለመጀመሪያ ጊዜ በኢትዮጵያ ታሪክ የሰው ልጅና ሮቦቶች በጥምረት የሰሩት ፊልም ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሰውኛ ፕሮዳክሽን ጋር በመተባበር ያዘጋጀውን አስተውሎት የተሰኘውን ሳይንሳዊ ፊልም ጠቅላይ ሚኒስትር ዶክተር አብይ አህመድ
ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በርካታ የመንግስት ባለስልጣናት፣ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በኢትዮጵያ ንግድ ባንክ ዋና መስሪያ ቤት አዳራሽ ማስመረቁ ይታወሳል። ለመጀመሪያ ጊዜ በኢትዮጵያ በአይነቱም በይዘቱም ልዩ በሆነው ፊልም ምረቃ ላይ በኢንስቲትዩቱ የበለጸገችው ሮቦት መድረኩን በመምራት ኢትዮጵያ በዘርፉ የደረሰችበት የከፍታ ጅማሮን አሳይታለች። የኢንስቲትዩቱ ዋና ዳይሬክተር ኢንጂነር ወርቁ ጋሽና በምረቃት ስነ ስርዓቱ ላይ ባደረጉት ንግግር የሰው ሰራሽ አስተውሎት የተሻለ ነገን ማየት የሚያስችል ወሳኝ ቴክኖሎጂ መሆኑን አንስተዋል። እንዲሁም አርቲፊሻል ኢንተለጀንስ የማሰብ የመገንዘብና ምክንያታዊ የመሆን አቅምን በማዳበር በሰውኛ ጥበብ የተለያዩ ተግባራትን ማከናወን የሚያስችል መሆኑንም አብራርተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጠቅላይ ሚኒስትር ዶክተር አብይ አህመድ በትልቁ እናስባለን በትንሹ እንጀምራለን በሚል መርህ የተቋቋመ ተቋም ነው። ታዲያ ከሰሞኑ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከሰውኛ ፕሮዳክሽን ጋር በመተባበር ያዘጋጀው አስተውሎት የተሰኘውና በተቋሙ እውነተኛ ታሪክ ላይ የተመሰረተው ሳይንሳዊ ፊልም ለ1 ዓመት ተኩል ዝግጅት የተደረገበት ነው። ፊልሙ ተቋሙ ከተመሰረተ ጊዜ ጀምሮ ያጋጠሙትን ፈተናዎችና የደረሰበትን ደረጃ የሚያስቃኝ ነው። እንዲሁም በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገችው ደስታ የተሰኘችው ሮቦት ከክቡር ዶክተር ሙላቱ አስታጥቄ ጋር በመሆን በሳይንስ ሙዚየም የሙዚቃ ድግስ ማቅረቧም የቅርብ ጊዜ ትዝታችን ነው። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአሁኑ ወቅት ወጣቶች አዳዲስ የፈጠራ ስራዎቻቸውን እያስተዋወቁ ትልቅ የዕድል በር ተከፍቶላቸዋል። በኢትዮጵያ በተለያዩ ጊዜያት የሚዘጋጁ የአርቲፊሻል ኢንተለጀንስ አውደ ርዕይ የዘመኑ የቴክኖሎጂና የሰው ሰራሽ አስተውሎት የደረሰበትን ከፍታ ማሳያ ነው። ቴክኖሎጂ እንደ ሌላው ዘርፍ ቆሞ የሚጠብቅ አይደለም፣ ፍጥነት ይፈልጋል። ዛሬ ሰራሁና አበለጸኩ ብሎ መኩራራትንና መቆምን አይፈቅድም። ዛሬ አዲስ የሆነው ቴክኖሎጂ በማግስቱ በተሻለ ተተክቶ ይገኛል። የዘመኑን ቴክኖሎጂ መከተል የሚያስችል ቁመና ያለው ተቋም ማቋቋም ለኢትዮጵያ መጪ ዕድል የውዴታ ግዴታ ነው። ታዲያ ሀገራት በአርቲፊሻል ኢንተለጀንስ የሚያደርጉት ሽቅድድም አርቲፊሻል ኢንተለጀንስ ከቁጥጥር ውጪ ሆኖ የሰው ልጆች ስጋት እንዳይሆን በጥንቃቄና በኃላፊነት መምራት ለድርድር መቅረብ የሌለበት ጉዳይ መሆን አለበት።